የት ናችሁ? እንግዲህ የፋንቱ ቀጣይ ክፍል ነው ማለት ነው። እንግዲህ ባንዱራና አዜብ ወይዘሮ አዜብ ክላስ ዘግተው ከባንዱራ ክላስ ሆነው እናትና ልጅ እንግዲህ እየተመካከሩ ነበር። እንግዲህ በዚህ መሀል ፋንቱም ክላስ ተጠግታ የሚነጋገሩትን ነገር እያዳመጠች ባንዱራ ክላስ ስትከፍት ትይዛታለች ማለት ነው። እንግዲህ በዚህ መሀል ደግሞ ሶሊ ሂዳ ፋንቱን ምን እያደረገች እንደሆነ ምን እንደምትሰራ እዚህ ተወትፋ ምን እየሰራች ነው፣ እንዴት ከእህቴ ባንዱራ ክፍል ተጠግተሽ ምንድነው የምታዳምጪው ብላ ትጠይቃታለች ማለት ነው። እንግዲህ በዚህ መሀል ፋንቱ በጣም ትደናገጥና አይ ምንም እያደረኩ አይደለም ዝም ብዬ ነው እዚህ የቆምኩት ምናምን ብላ ትመልስላታለች ማለት ነው። እንግዲህ በዚህ መሀል ወይዘሮ ፋንቱም ማነው ወይዘሮ ባንዱራ ልጅቱ ምንድነው እዚህ የምታዳምጪው ምንድን እየፈልገሽ ነው ምናምን ትላታለች። እንግዲህ በዚህ መሀል እናቲቱም ምን ሆና ነው ምናምን ብላ ስትጠይቅ እዚህ ሆና የምናወራውን እየሰማች ነበረ ምናምን ብላ ለእናቲቱ ትነግራታለች ማለት ነው። እንግዲህ ፋንቱም ትደናገጥና ስራ እየሰራው ነው ምንም እያዳመጠች እንዳልደለና ምንም እያደረገች እንዳልሆነ ትመልስላቸውና ጥላቸው ወደ ስራዋ ትሄዳለች ማለት ነው። በዚህ መሀል እንግዲህ ባንዱራም መጀመሪያ መስዋዕት ለማስወጣት ምክንያት ነው የሚፈልጉት እና እች ልጅ ግን ያማታል ወይ ሴትዮ ምንድነው ነገሯ ምናምን ብለው ይበሳጩና ቀጥታ ወደ እንትን ነው የሄዱት ማለት ነው። ወደ እርምጃ ነበር የሄዱት ተናደው ማለት ነው። እንግዲህ በዚህ መሀል ባንዱራ ምንድነው በክላስ የምታዛብበው ምንድን ፈልጋ ነው ምናምን ስትል ሶሊም ምናልባት እንግዲህ እሷ ለምን እንደሆነ እኔ አውቃለሁኝ እንደዚህ እንትን የምትለው ምናምን ብላ ብቻዋን ልታወራት እንደምትፈልግ እህቷን ትነግራታለች። እንግዲህ አዜብም እኔ ልድላችሁ ወይ ነው ወይስ አብረሽ ነው የምትፈልጊን ምናምን ትላታለች ማለት ነው። እንግዲህ ሶሊም ብቻሽን ነው የምፈልግሽ ትላትና ባንዱራን ይዛ ትሄዳለች። እናቲቱን ደግሞ አትጨነቂ እናቴ ምናምን ብላ እንግዲህ ባላወቀችበት እናቲቱን ያመነቻት ይመስላል። እንግዲህ እንጀራ እናት ስለሆነ ጥሩ አስተሳሰብም የላትም። እንግዲህ አዜብም እንግዲህ ትሄድና ፋንቱን አንገቷን አንቃ እንዴት ጭራሽ በልጅ በር ላይ ማዳመጥና ወሬ መሰብሰብ ጀመርሽ ወይ ማትረቢ ነሽ ምናምን ትልና አንገቷን አንቃ በጣም በቃ ትጮህባታለች ማለት ነው። እንግዲህ ምንም ነገር እንዳላዳመጠችና ፋንቱም ምንም ነገር የምታውቀው ነገር እንደሌላት ነው እየተናገረች ያለችው። በዚህም መሀል በጣም በቃ አንቃ ለብዙ ሰዓት እየጮኸችባት ነበረ። እንግዲህ አዜብም ከሷና ከልጇ ምን እንደምትፈልግ ለምን ይሄን ያህል ርቀት መሄድ እንደፈለገች እና ለምን እንደማትፋታት ነው ፋንቱን እየጠየቀቻት ያለችው። እንግዲህ ወደፊት በዚህ ሁኔታዋ ከቀጠለችም እንደምትገላትና ብዙ ነገር እንደምታረጋት ነው እየነገራት ያለው። እንግዲህ በዚህ መሀል የሰማችው ነገር ካለ እንድትነግራት ብትጠይቃትም ምንም እንዳላዳመጠቻቸውና ቢኖርም ልትነግራት እንደምችል ነው ፋንቱ እየነገራት ያለው። እንግዲህ ምንም የሰማችው ነገር የለም፣ ያው ግን ለመስማት እየሞከረች ነው የነበረ ማለት ነው። እንግዲህ አዜብም ብዙ ነገር ልትነቃባት እንደፈለገች እና በር ለበር እየተንሸዋከከኝ ብዙ ሚስጥር እያወቀችባት እንደሆነ ነው እንትን ያለች የተረዳችው ማለት ነው። እንግዲህ አሁን በኋላም እንደማትደርስባትና አሁን በኋላ አርፋ ስራዋ እንድትሰራ ታደርጋታለች። እንግዲህ በዚህ መሀል ሰርኬ ትመጣለች ማለት ነው። ሰርክ አዲስ ትመጣለች። እንግዲህ የፋንቱን ደህንነት ትጠይቃታለች ማለት ነው። እንግዲህ ፋንቱም ተደናግጣ
ትሄዳለች። እንግዲህ ሰርካዲስም እንግዲህ ሙድ ስለምትይዝ አዜብን ወይ ምንድን ነው እነዚህ ሰራተኞች ግን እየመጡ ምንድን ነው የሚያሰቃዩሽ ምናምን ብላ ሌላ ሙድ ትይዝባታለች። እንግዲህ እዚህ ላይ አዜብም ነቅታባታለች። እንግዲህ አዜብም ትናደድና አላመነቻትም። ውሃ ጠምቶሽ ከሆነ ጠጥተሽ ትሄጂልኝ ትችያለሽ ወይስ ውሃ ጠምቶሽ የመጣሽ ስለመሰለኝ ነው ምናምን ብላ ገልምጣት ትሄዳለች። እንግዲህ እዚህ ላይ ሰርካዲስ በጣም ጥሩ ሴት ናት። እንግዲህ ሰርካዲስም መጨረሻ ላይ ሁለታቸው ጉዳቸው እንደሚወጣና ሁሉን ነገር በሂደት እንደሚጋለጥባቸው ነው እንትን እያለች ያለችው እና ሁሉ ነገር እስኪጋለጥ መጠበቅ እንዳለባቸው አሁን ላይ ምን መጣላት እንደሌለባቸው ነው ሰርካዲስም እንግዲህ የአክት እያደረገች ያለችው። እንግዲህ በዚህ መሀልም ባንዱራን ሶሊን ነይ ላወራሽ እፈልጋለሁ ምናምን ብላ ወደ ክላስ ካገባያት በኋላ ባንዱራን ማስመሰሏን እንግዲህ እንደቀጠለች ነው። እንግዲህ ሶሊን አባቷን እናቲቱ እንጀራ እናቷና ባንዶራ አባቷ እንዲጠላት እያደረጉ ነበር የቆዩት። አሁን ደግሞ እዚህ ላይ አባትየው ስለተመለሰ ልጄን ማለት ስለፈለገ እዚህ ላይ ሌላ ድራማ እየፈለጉ ነው። እንግዲህ በዚህ መሀል ባንዶራ ሶሊንና ባንዶራ ክላስ ውስጥ ገብተው ሲያወሩ ባንዶራ እያደረገች ያለችው ምንድን ነው? እህቴ አሁን ደህና ነሽ? ነቃ ነቃ እያልሽ ነው? አሁን ጥሩ ሁኔታ ላይ ነሽ ትላታለች ማለት ነው። እንግዲህ በዚህ መሀልም ሶሊ ባንዶራ አባቴ እኮ ይቅርታ ጠየቀኝ በድዬሻለሁ አለኝ ሲላት በጣም ነው የደነገጠችው። በቃ አይፈልጉም፣ አባቷ እንዲጠላት ነው የሚፈልጉት። በጣም ደነገጠኝ። እንዲህ በዚህ መሀል እንግዲህ ሶሊ ምን ነው ባንዶራ አባቴ ይቅርታ ሲጠይቀኝ ደነገጥሽ ምንድን ሆነሽ ነው ምናምን ስትላት ኧረ እኔ ያልደነገጥኩም ምናምን ብላ ሌላ ውሸት ለማውሸት ትሞክራለች። እንግዲህ ይሄን ነገር ያስደስተኛል። ይቅርታ ጠየቀኝ ምናምን ስትላት እዚህ በኋላ ምናምን ብላ ልታወራ ስትጀምር እንግዲህ ሶሊም ከዚህ በኋላ የእሱ እስረኛ አይደለሁም፣ ካሁን በኋላ ነፃነት አለኝ ነው እያለቻት ያለችው። ካሁን በኋላ በነፃነት መኖር እችላለሁኝ እያለቻት ነበር ማለት ነው። እንግዲህ በዚህም ተናዳለይ። በጣም አላስደስታትም። እንግዲህ ሶሊ እዚህ ላይ ብዙ ነገር የተረዳችው ነገር ያለ ይመስላታል። እና እንግዲህ እች ልጅ ባንዶራ እቺ ሶሊ ሳሎን ግዳ ቁጭ ባለችበት ሰዓት አባቷ ይመጣል። አባቷ ሲመጣ እንግዲህ የማኩረፍ ምልክት፣ የመጥላት ምልክት፣ የመሸሽ ምልክት ታሳየዋለች። እዚህ ላይ እንግዲህ አባትየው እውነት ነው ተበድሏል። ልጅ በክብሯን ጥላ እንግዲህ አርግዛለይ በጓደኛ በዛ ነው እንግዲህ የተናደደው። እዛ አሁን ደግሞ አባት ሆኖ ሳለ ያ ንዴት እያለ ይቅርታ ከጠየቀ አሁን የጋፍኛ እያኮረፈችው ነው። ሌላ የሚያስቀይም አክት እያሳየችው ነው አባቷን። አባትየውም እንግዲህ አንገቱን ደፍቶ ለማናገር ይሞክራል። አንዴ ብቻ አናግሪኝ በቃ እያለ ይለምናታል ማለት ነው። እሷም እንግዲህ ከቀለፍክብኝ ክላስ ስለወጣው ደብሮህ ነው ወይስ ምንድን ነው እንዲህ የሚያደርግህ ነገር ምናምን እያለች ሌላ እንደገና እስረኛ ለመሆን ነው እያደረገች ያለች። እውነት ለመናገር ሶሊ አሁን በጣም ስህተት እየሰራች ነው። እንግዲህ ሶሊም ከዛ ስለወጣሁ ከፍቶህ ነው ወይ እንዲህ የምትሆነው ምናምን ትለዋለች። አባቷም ደግሞ እኔ ደስ ብሎኛል ከዛ ስለወጣሽ ይቅርታ አድርጊልኝ፣ እንደዛ ማድረግ አልነበረብኝም፣ ተናድጄብሽ ነው እንጂ ምንም ጠርቼሽ አይደለም ይላታል ማለት ነው። እንግዲህ ሶሊም ደግሞ ለየትኛው በደል ነው ይቅርት ምልህ የበደልከኝ ነገር ብዙ ነው እያለችው ያለችው። ገና ለገና ስላፈቀሩ አንተ ክላስ ቆልፈህ እንደዛ ነው ስትበድለኝ የነበረ። አባት ደግሞ አይደለም ክላስ መዝጋት ይገርፋል፣ ብዙ ነገር ያደርጋል። ልጁ ናት፣ መብትም አለው።
እንግዲህ እዚህ ላይ የልጇን አባትም ገሎባታል፣ ተናዷል። ልጅን አስረገዘች በሚል ሁኔታ የልጇን አባት አስረግዞባታል። በዚህም ሁኔታ እንግዲህ ተቀይሟለች። የልጅን አባትም ገለህብኛን እያለችው ነው ያለው። ለየትኛው ነው በደልህ በዝቷልና ለየትኛው በደልህ ይቅርታ ላድርግልህ ነው የምትለው ማለት ነው። እንግዲህ እሱም ደግሞ ከአሁን በፊት ሶሊም የተናደደባት የሚኮራባት ልጅ እንደሆነች እና የራሱ የግሉ ልጁ ናት፣ እናቷ ሟች ናትና እንደሚኮራባት እና ብዙ ነገር እየጠበቀ እንደነበረ ሶሊ ትልቅ ደረጃ ትደርስልኛለች ብሎ እየጠበቀ እያለ እሷን ደግሞ በአደባባይ አርግዛ እንደዚህ አንገቱን ስላስደፋችው ነው የተቀየማት። እንግዲህ ያም ንዴት ራሱን መቆጣጠር እንዳልቻለ እና ያ ነገር እንዳናደደው ነው እየተናገረ ያለው እና እሱ ደግሞ ሁሉንም ነገር ትቶ ይቅርበኝ ብቻ ነው እያላት ያለው። እንግዲህ እሷም ደግሞ ከልጁ ክብር ይልቅ ከልጁ ፍቅርና ይልቅ ክብሩን እንዳያስበለጠ ከኔ ክብር ከኔ ፍቅር ከኔ ልጅነት ከኔ ማንነት ያንተ ክብር አስበልጦብህ ነው እንደዛ ህይወቴን ያመሳቀልከው ነው መልሷ። እሱ ደግሞ ትክክል ነሽ አባትየውም ትክክል ነሽ ልጄ በድዬሻለሁ ችግር የለም እያላት ነው። እሷም ደግሞ አሁን ነው ልክነት የገባህ መጀመሪያም ነግሬሃለሁ አትሰማኝም እንጂ ሶሊ እውነት ለመናገር አሁን በጣም ስህተት እየሰራች ነው። በቃ ይቅርታ አድርጎላታል አመሰግናለሁ ብላ አባቷን ለመካስ ነው መሮጥ የነበረባት። ይቅር ግን ይልቁን ደግሞ ምን እያደረገች ያለችው ለምን እንደዛ ቀጣኸኝ፣ ለምን ተቆጣኸኝ ነው። አልደበደባትም፣ ምንም አላደረጋትም። ለምን ተቆጣኸኝ ነው እንደዚህ ቁጣ። አሁን ደግሞ ይቅርታ አላላት እንዴ? እሷ ሰው ከማፍቀር ውጪ መጥፎ ሰው እንዳልሆነች ጥሩ ሴት እንደሆነች ነው ከረፈደም ቢሆን የገባው ነገር። እንግዲህ እሷም ያን ሁሉ ነገር ከበደላት በኋላ ይቅር ብትለው ከአንገት በላይ እንደሆነ እና ከልቧ ይቅር እንደማትለው ነው እየነገረችው ያለው። በደሉ በዝቶብኛል ነው። እሱ እንግዲህ በዚህ በጣም ይሰበራል። በጣም አዝኖ ምናምን አንገቱን ደፍቶ እያዘነ እንግዲህ እሷም ለእህቷ አባቷ በጣም እንደበደላትና ፍቅረኛዋን ስለገደለባት በጣም እንደተቀየመቻው ነው እየነገረቻት ያለው። እንግዲህ እዚህ ላይ ደግሞ ፋንቱ ማነው ባንዶራ ምንድነው እያደረገች ያለችው? ይሄን ሁሉ ነገር ስትነግራት ለባንዶራ አባቴ ሌላ ልታጣላቸው እየሞከረች ነው። አባቴ ይቅር በይው እንዳልልሽ የበደለሽ በደል ከምንም በላይ ነው እያለች ያለችው። ብዙ በደል በድሎሻል፣ ይቅር የሚባል አይደለም ነው። እንደገና ደግሞ አባቷም ስለሆነ ጫክኝበትም ልልሽ አልችልም። እሷም ደግሞ ባንዶራም ፋንቱም ሶዲም ደግሞ እንዴት ያን ሁሉ ነገር በድሎኝ አሁን በአደባባይ አዋርዱኝ፣ ለምን ልጄ ናሽ አሁን ይለኛል፣ ለምን አሁን ፈለገኝ፣ ለምን ነው ይቅርታ ይለኛል ትላለች። እንግዲህ እሷም እኔ እውነት እሱን ማኮራ ልጁ ነኝ ግን እኔ ምናምን እያለ እንግዲህ እዚህ ላይ ለመናፋረቅ ተሞክራለች። እንግዲህ ባንዶራ ነይት የልቀፍሽ ብላ ታቅፋታለች ማለት ነው። እንግዲህ ባንዶራም እሱ አባቷን ብቻ ሳይሆን ሶሊ እህቶቿን ሁሉ እንደምታኮራ ነው እየነገረቻት ያለው እና እንደምትወዳትም ፍቅሯን ትገልጽላታለች። እዚህ ላይ ግን አትወዳትም፣ እያስመሰለች ነው ባንዶራ። እንግዲህ እዚህ ላይ ደግሞ ፋንቱ
የሚሰራው ሴራ እናትና ልጅ